ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ከምፅዓቱ አዋጅ ነጋሪ አገልግሎት መረጃዎችን ወደ እናንተ ልናመጣ በዕለተ ዓርብ ተገናኝተናል። አጠገቤ ፓስተር አለማየሁ ይገኛል። መረጃዎችን ይዞልንም መጥቷል። እነዚህ መረጃዎች ምንድናቸው የሚለውን እንግዲህ ከሱ እንሰማለን። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን በትላንትናው ዕለት እንግዲህ የተለያዩ መረጃዎችን ወደ እናንተ ይዘን መጥተናል። ዛሬ ደግሞ በዕለተ ዓርብ በሌላ መረጃ ዳግም ተገናኝተናል። መረጃውን ይዞልን የመጣው ደግሞ ፓስተር አለማየሁ ነሙ ነው። አጠገቤ ይገኛል። ሰላምታ እንለዋወጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንደምን ዋልክ? እንደምን እግዚአብሔር ይመስገን። ከትላንት ዛሬ እንግዲህ ተገናኝተናል። ዓለማችን ያው እንደሚታየው የስጋት ደመናዎች በከፍተኛ ደረጃ አጥልተውበታል። እስኪ እንግዲህ መረጃ ይዘህልን ስለመጣ አጋራን። እንግዲህ ቀደም ሲል አንዳንድ ጭምጭምታዎች ነበሩ። እንደው ከዛ በፊት ወደ አንድ ዜና ልሄድልህና በእስራኤልና በአሜሪካ መካከል ትንሽ ያለመግባባት ነገሮች እየተስተዋሉ ነው ያሉትና ምክንያቱም ከቀደም ሲል የአሜሪካ ፕሬዝዳንት ምክትል ፕሬዝዳንት ጄዲ ቫንስ ጋር በእርግጥ ቢያስተባብሉትም የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ጽሕፈት ቤት ቫንስ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በቅርብ ቀናት ውስጥ የተካረረ የስልክ ውይይት አድርገዋል የሚለውን የዕብራይስጡ ሚዲያ ዘግቦታል። ዘገባ በጥብቅ አስተባብለዋል። አስተባባዩ ማን ነው? ጄዲ ቫንስ ነው። የዕብራይስጡ ዜና ዘገባ ደግሞ ምንድነው ያለው? የተካረረ በዚህ በጦርነቱ መካከል ያለው ልዩነት አጉልቶ ያመለከተ ውይይት ተደርጎ እንደነበረ እና በዛም ምልልሳቸው ትንሽ የተካረረ እንደነበረ እንዲሁም እኮ ከዶናልድ ትራምፕ ጋርም በተወሰነ የአቋም ልዩነትም አላቸው ይባላል። እሱ ከዚህ ጋር ያይዘን እናቀርበዋለን። የአቋም ልዩነትም እንዳላቸው እየተነገረ ነው ያለው። ዘገባው በትራምፕ አስተዳደር ውስጥ ሁለተኛና ከፍተኛ ባለስልጣን የሆኑት ቫንስ በምዕራብ ዳርቻ በስፋት እየተፈጸመ ያለውን የሰፋሪዎች ጥቃትና የእስራኤል መንግስትን ማስቆም ባለመቻሉ በኔታንያሁ ላይ በቁጣ ተናግረዋል የሚል ይዘት ነበረው። ምክንያቱም አሁን እችን ጦርነት ተጠቅማ እስራኤል እንቅስቃሴ ጀመረች። ዌስት ባንክንና እንዲሁም ደግሞ እዛ አካባቢ ያሉትን የራማላ ግዛቶችን የፍልስጤም ግዛቶች ላይ ከፍተኛ ወረራ እያደረገች ነው ያለችው። ሰፈራም እያደረገች ነው ያለችው። እንዲሁም ደግሞ አይሁዳውያን ወጥተው በፍልስጤማውያኖች ላይ ጥቃት እያደረሱ ነው ያሉት። ይህንን ነው ጄዲ ቫንስ ይህንን ማስቆም አልቻለም፣ ኔታንያሁ ማስቆም ነበረበት የሚል። ምክንያቱም አሁን ያሉበትን ጦርነት ተመልከት፣ ተጋግዘው ያሉበትን ጦርነት ይሄ እየሆነ ባለበት ሰዓት ለምንድን ነው ይሄ የሚደረገው የሚለውን ነገር ነው ተነስቷል የሚባለው እና እስራኤል ደግሞ አሁን መቅደሱን ለመስራት ከዙሪያዋ ፍልስጤማውያኖችንና ሌሎችን የማራቅ ፕሮግራም አላት፣ ፕላን አላት። ቀደም ሲል ጋዛን የመጠቅለል ፕላን ነው ያላት። ዌስት ባንክን የመጠቅለል ፕላን ነው ያላት። ዌስት ባንክን በአዋጅ አጽድቀዋለች። ሰፋሪዎችን የዛ የማስፈር ፕላን ነው ያላት። እነዚህ ፕላኖች አሁን ከሚደረጉት ጦርነት ጋርና ዓለም አቀፍ ድጋፍን ሊያሳጣ ይችላል፣ ዓለም አቀፍ ተጽዕኖ ሊያመጣ ይችላል ነው የመከራከሪያ ሐሳቡ።
ነገር ግን ያው የቫንስ ጽሕፈት ቤት ቢያስተባብልም ማለት ነው የፍልስጤሙ ሚዲያ ግን ይህንን ዜና ይፋ አድርጎታል። የቫንስ የፕሬስ ጸሐፊ ታይለር ቮን ክሪክ በኤክስ ገጻቸው ባሰፈሩት መልእክት ይህንን መረጃ ሙሉ በሙሉ ውድቅ አድርገውታል። ጸሐፊው በመልእክታቸው ይህ ታሪክ ፈጽሞ ውሸት ነው። ምክትል ፕሬዝዳንቱ ባለፈው አንድ ሳምንት ከጠቅላይ ሚኒስትሩ ጋር ያደረጉት ውይይት ሙሉ በሙሉ ኦፕሬሽን ኢፔክ ፋወር በተባለው ወታደራዊ ዘመቻ ላይ ብቻ ያተኮረ ነው ነበር። በዘገባው ላይ የተነሳው ጉዳይ በጭራሹ አልተነሳም ሲል መረጃ ሰጥተዋል። መወያየታቸውን አልካዱ፣ መወያየታቸውን አቅርበውታል፣ አድንቀውታል ማለት ተደርጓል። ግን የተደረገው በኢራንና እስራኤል መካከል ባለው ኦፕሬሽን ላይ ያተኮረ ነው የሚል ነገር ነው። እንዶ ምናልባት ኤግዛጁሬት ተደርጎ በአሜሪካና በእስራኤል መሃል ዲሴፕሽን ለመፍጠርስ ታስቦስ ቢሆን እንዴት ነው የአይሁድ ሚዲያ እንደሱ ሊያደርግ የሚችለው? ዘገባውን እኮ የሰራው የራሱ ከእስራኤል ምንጭ ነው፣ የእስራኤል ምንጭ ነው ዘገባውን የሰራው እና የዕብራይስጥ ሚዲያ ነው። እንዴት ነው የሚያደርገው? ይሄንን ልክ ነው። ለነገሩ ምን መሰለህ ጀስት አንዳንድ ነገር ሴክሬቶች ሾልከው ይወጣሉ። ሁልጊዜ በአመራር አካባቢ በውይይቱ አካባቢ ያሉ ሰዎች ሾልከው ሲወጡ እዛ ጋ ለአይሁድ የሚቀኑ ሰዎች ናትናኤል ጋር ሆነው ያንን ዘገባ ሰምተው ከሆነ አሾልከው ያወጡታል። ያ ሾልኮ የወጣው ሚዲያ እንትን ላይ አየር ላይ በሚውልበት ሰዓት በአይሁዶች ላይና በጄዲ ባንክ በአሜሪካ መንግስት ላይ የሚያመጣውን ተጽዕኖ ከመገመት አንጻር ልታስተባብል ትችላለህ። ጉዳዩ ግን ሊነሳ ይችላል። ሁልጊዜ ማስተባበያ የሚሰጠው ስላልተባለ ነገር ብቻ አይደለም። ስለተባለም ነገር አልተባለም ተብሎ ፖለቲካዊ ኢሹ ሲሆን፣ ለምሳሌ ተጽዕኖ የሚያመጣ ነገር ሲሆን ማስተባበያዎች ይሰጣሉ እንጂ ምንጭ ሳይኖር ምንድነው እሳት በሌለበት ጭስ አይታይም ይላሉ። ጭስ አይታይም ይላሉ። ስለዚህ ያ ነገር እሳቸው ያስተባብሉ እንጂ ነገሩ ጉዳዩ እንደተከናወነ እየተነገረ ነው ያለው። ጽሕፈት ቤቱ ውድቅ ያደረገው ይህ የእስራኤል ሀያማ ጋዜጣ ዘገባ ዋሽንግተን ከቁጥጥር ውጪ በሆነ የሰፋሪዎች ጥቃት በእስራኤል ላይ ያሉትን ብስጭት ያሳያሉ ተብለው በቅርብ ቀን ካወጡት በርካታ የዕብራይስጥ ሚዲያ ዘጋቢዎች አንዱ ነው። ይሁን እንጂ ትራምፕ አስተዳደር ባለስልጣናት በዚህ አሳሳቢ የሰፋሪዎች ጉዳይ ላይ በአደባባይ እና በይፋ አስተያየት ከሰጡ በርካታ ወራት እንደተቆጠሩም ደግሞ የፖለቲካ ታዛቢዎች እየተናገሩ ነው ያሉት። ጉዳዩ አለ ማለት ነው። ጉዳዩ አለ ማለት ነው። እንግዲህ ቅድም አንድ ያነሳው ነገር ነበር። በናትናኤልና በአሜሪካ ፕሬዝዳንት መካከል ልዩነት አለ ስትል በጦርነት ውስጥ ሀሳብም ልዩነት አለ። እንደው አሜሪካ እስከዚህ ጊዜ ድረስ ጦርነት ውስጥ እገፋለሁ ብላ አታስብም። የዶናልድ ትራምፕ አስተሳሰብ የነበረው ዋና ዋና የተባሉትን ነገሮች የመምታትና ኢራን ኢኮኖሚካሊም ወታደራዊ አቅሟም ሽባ ሲሆን ለቆ የመውጣት ነው። ነገር ግን ደግሞ የኔታንያሁ ሐሳብ ሙሉ ለሙሉ መንግስት የመቀየርና ኢራን በአሻንጉሊት አመራር ውስጥ እንድትወድቅና ሙሉ ለሙሉ ይሄ የኒኩለር ተቋሞቹም ዩራኒየሙም በእኛ ቁጥጥር ስር ይግባ የሚል ነገር ነው ያላቸው። ዘጋ ነው ልዩነቱ ዘጋ አለ። ሌላው ያው በህዝብም አንጻር ለምሳሌ አሜሪካ በህዝብ መሰረተ ልማቶች ላይ እርምጃ እንዲወሰድ አትፈልግም። እስራኤል ደግሞ ያንን እርምጃ መውሰድ ትፈልጋለች። አሁን ለምሳሌ አንዱ አጨቃጫቂ የሆነው ነገር እነዛ የሞቱት ልጆች ታስታውስ ከሆነ ትምህርት ቤቱ የተመታ በፍጹም ብለዋል ዶናልድ ትራምፕ። እኛ ይህንን አላደረግንም፣ እንዲደረግም አንፈቅድም፣ አንደግፍም ነው ያሉት። እስራኤልም ምን ያላደረኩም አሜሪካኖች ናቸው ያደረጉት ትላለች። ነገር ግን በኋላ በትክክል ሲጣራ የእስራኤል ጀቶች እንዳደረጉት ታውቋል።
ሲጠራ እነዚህ ራሱ በጦርነት ውስጥም ሆነ ያለ ልዩነት አለ። አሁን እንግዲህ አንድ ማሳየ ነገር የአሜሪካ ፕሬዚዳንት ዶናልድ ትራምፕ እና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ህዝብ አደባባይ ወጥቶ ስርዓቱን እንዲጥል በጋራ ጥሪ እናድርግ ያቀረቡትን ሐሳብ ባለፈው ሳምንት ውድቅ አድርገውታል። ዶናልድ ትራምፕ ውድቅ አድርገዋል። ልዩነት መጣው። ቻናል 12 ይህንን ዘግቦታል። የተሰኘው የእስራኤል ዜና አውታር ይህንን ዘግቦታል። እንግዲህ እንደዚህ ያለ የስልክ ውይይት የተካሄደው ባለፈው ሳምንት ማክሰኞ ዕለት እስራኤል ከፍተኛ የኢራን ባለስልጣናት የነበሩትን አሊ ራጃኒንና የቀድሞ የብሔራዊ ደህንነት ምክር ቤት ጸሐፊንና ጋልማርስ ሳሊማኒን የአብዮታዊ ዘብ የፓሳጅ ኃይል ኃላፊ የሆኑትን መግደሏን ተከትሎ ነው ይህንን ጥያቄ ያቀረበችው። ይህ ጥያቄ በቀረበበት ሰዓት ግን ማነው ፕሬዚዳንት ዶናልድ ትራምፕ አናደርግም ነው ያሉት። አሁን ራሱ በድርድሩ ላይ ሄደ ስትመለከት እስራኤል የማትፈልጋቸው ሐሳቦች ገብተዋል። ለምሳሌ እናንሳው፣ አንድ ሁለቱም ማንሳት ያስፈልጋል። ማዕቀብ ሙሉ ለሙሉ ይነሳ የሚለው ሐሳብ እስራኤል አትፈልገው። እስራኤል ይህንን ሐሳብ አትጋራም። ኢራን ሙሉ በሙሉ ሽባ እንድትሆን ነው የምትፈልገው። እሱ ነው። ለምሳሌ የሚሳኤል እንዳታምርት ሙሉ ለሙሉ ነው ኢራን አሜሪካ የምትፈልገው። ማነው እስራኤል የምትፈልገው? ይህ ገደብ ነው። ለምሳሌ የኤሌክትሪክ የኒኩለር ፕላንት እኛ እንሰራልሻለን የሚለውን የአሜሪካንን አትፈልገው። ተመልከት። ይሄ ብቻ አይደለም፣ በጦርነት ስልቶቻቸውም ልዩነቶች አሉ። አሁን ብዙ ልዩነቶቻቸው ምናልባት ጦርነቱ ከቆመ በኋላ በመረጃ ይፋ የሚደረግ ጉዳይ ይሆናል እንጂ እንደ ሁለቱም ሀገሮች ተስማምተው ነው የሚል ነገር አይደለም። አንዱም ለምሳሌ የአሜሪካ ዲሞክራቶች የሚቃወሙት አውሮፓውያኖች ኔቶ ከጎናቸው ያልተሰለፈው አሜሪካንን ስለማይደግፍ አይደለም፣ እስራኤልን ስለማይደግፍ ነው። ይሄ መጽሐፍ ቅዱሳዊም ነው። በአንድ በኩል ስታይ አንቲሴሜቲክሶች ወይም ደግሞ ጸረ ጽዮናዊና ጸረ እስራኤላዊ የሆኑ ሀገሮች በአውሮፓም አሉ፣ በኤዥያም አሉ፣ በአፍሪካም አሉ፣ በአሜሪካንም አሉ፣ በካናዳም፣ በሁሉም ባለስልጣኖችም አሉ፣ በሁሉም አሉ። በተለያየ ጊዜ ደግሞ እስራኤል የምትወስደውን እርምጃ የማይደግፉ ሀገሮች አሉ። እንደዚህ ሁሉ እነዚህ ሰዎች ስለተገደሉ ተቃውሞ እናድርግ የሚለውን በከፍተኛ ትርምስና የመደናገጥ ሁኔታ ውስጥ እንደሚገኙ በማንሳት ይህ ጊዜ ስርዓቱን ይበልጥ ለማዳከምና ህዝቡን ለአመፃ መቀስቀስ ትክክለኛ ወቅት መሆኑን መግታት አለብን ነው እስራኤል ያቀረበችው። ይሁን እንጂ ፕሬዚዳንት ትራምፕ የኔታንያሁን አካሄድ እንደማያዋጣ በመግለጽ ጥያቄውን ውድቅ አድርገውታል። እና እኔ በጣም ነው የሚገርመኝ። የሚገርም እኮ ጄዲ ቫንስ እነዚህ የተገደሉ የአሜሪካን ወታደሮች አቀባበል ሲደረግ ከፊት ነበሩ እና ፊታቸው ላይ ይነበብ ነበረ ደስተኛ እንዳልሆኑ እና ምናልባት እነዚህ ነገሮች ተደማምረው ይሆናል እንግዲህ በመሃላቸው እንደዚህ አይነት ነገር ሊፈጠር የቻለው ብዬ ገምታለሁ። አዎ ልክ ነህ። ምንድነው ይሄ ጦርነት በአሜሪካኖቹ አመራር በኩል 100% ስምምነት አለ ብለህ ማለት አትችልም። በሪፐብሊካኖች መካከልም ቢሆን በፕሬዝደንቱና በምክትል ፕሬዝደንቱ መካከል ጎልቶ ከኦቫል ኦፊስ አይውጣ እንጂ ሙሉ ለሙሉ ስምምነት አለ ብለህ የምታስበው ጉዳይ አይደለም። ምክንያቱም የአሜሪካ ኢኮኖሚ ነው እየወደመ ያለው። የአሜሪካ ወታደሮች ናቸው እየሞቱ ያሉበት። የሚሞቱበት አሁን ለምሳሌ ዲሞክራቶች የጠየቁት የሚሞቱበት ዓላማ ምንድን ነው ነው። ይህም ማስረዳት የሚችላለ ወይ? ዓላማ ምንድን ነው ነው። ይህ ሁሉ ኢኮኖሚ የግብር ገንዘብ ወስደን እዛ ጋር በጦርነት ላይ የምናፈሰው ነገር እንዲሁም ሌላ ነገር ጎትቶ ይዞብን መጣ ነው። አዎ ምንድን ነው ነው።
እና እነዚህ ነገሮች በሁለቱ ሀገሮች መካከል ያለው ልዩነት እንዳለ ሆኖ ይህ ባለበት በአሜሪካ የተባበሩት አረብ ኤሚሬት የአምባሳደር የሆኑት ዮሴፍ አልታይብ አሜሪካና እስራኤል በኢራን ላይ እያካሄዱ ያሉትን ጦርነቱን እንዲቀጥሉ በጀመሩት መንገድ እንዲቀጥሉ ወሳኝ የመጨረሻ እልባት ነው፣ ኢራን መጥፋት አለባት የሚል ውትወታ አንስተዋል። እና እንግዲህ አምባሳደሩ ጋዜጣ ላይ ባወጡት ጽሑፍ እንዳብራሩት ጦርነቱ የኢራንን የኒኩለር አቅም፣ የሚሳኤል እና የድሮን ክምችት፣ ቀጠናዊ ታጣቂዎችን እና የዓለም አቀፍ የባህር ንግድ መስመር መዝጋትን የሚያካትት አጠቃላይ ስጋት ቢሆንም አሁን ከተጀመረ በኋላ ግን አሜሪካ ጥቃቱን አጠናክራ እንድትቀጥል ከጀርባ እየገፉ መሆናቸውን የሚያረጋግጥ ነው። እንግዲህ ቅድም ያነሳልኝ ነገር ይሄ ነው። እንግዲህ ከቴህራን እስከ ዋሽንግተን ከፍተኛ ዲፕሎማሲ ጥረት እየተደረገ ባለበት በአሁኑ ወቅት ላይ ጦርነቱ ይቀጥል ብሎ ኢሚሬቶች ኢራንን ቀዳሚ የጥቃት ኢላማ ማድረጋቸው እንዲሆን ማድረጉ እሱ በጣም አስወራው ጦርነቱን የበለጠ ወደ ኢሚሬት አያዞረው እና ይሄ አጥጋቢ አይደለም ነው። እና ይሄ የተባበሩት አረብ ኤሚሬቶች ይፋዊ መግለጫ ቀጠናውን የተደበቀ ጂኦፖለቲክስ ፍላጎት ፍንትው አድርጎ የሚያሳይ ነው። ይህ ማለት እንግዲህ የባህረ ሰላጤው አረብ ሀገራት ይህንን በአሜሪካና በእስራኤል መካከል የተከፈተውን ጦርነት ለዓመታት ሲያስፈራራቸው የኖረውን የኢራን ወታደራዊና ኃይል ለመጨረሻ ጊዜ ለመደምሰስ እንደተገኘ ወርቃማ ታሪካዊ እድል አድርገው እየቆጠሩ ነው ያሉት። ወንድም ይልቃል የገልፍ ሀገሮች አሁን እኛ ግን ይሄ እንደሚቀየር ወቅ እኔ አሁን የምፈራው እሱን አይደለም። አብዛኛው የገልፍ ሀገሮች ንጉሳዊ ነው አገዛዛቸው። ቀጣይ ፊት ወደ እነሱ እንደሚዞር ማወቅ አለባቸው። የህዝቡን ማለት ነው። የኢራን ያለው መንግስት አሁን ከወደቀ መሰረቱ ተናግቶ ከወደቀና እዛ ሀገር እንደገና አብዮት ከተነሳና እና አሜሪካ እንደሚፈልጉት አዲስ የዲሞክራሲ አመራር ከተመሰረተ እነዚህም ሀገሮች አይቀሩላቸው። አንዳንድ ካላቸው አቋም የተነሳ ማለት ነው። ስለዚህ እነዚህ ሁኔታዎች ምናልባትም ወደፊት የአረብ ሀገሮችና ኢራን መርጅ አድርገው የሚፈራውን የአርሜጌዲዮን ጦርነት በእስራኤል ላይ ሊከፍቱ ይችላሉ። ምክንያቱም አሁንም የወደፊቱን አረቦቹም ቢሆኑ የእስራኤልን የኢራን የበላይነት ብቻ አይደለም አይቀበሉት፣ የእስራኤልንም የበላይነት አይቀበሉ። ለምሳሌ ቱርክ ጥርስ ከተነከሰባት አንዱ ነች። ግብፅ ቱርክ የሰሜን የአውሮፓ ሀገር ናት። ግብፅም እንደዚሁ በዚህ በኩል ከአፍሪካም በተወሰነ ኤሲያም ናት። ልክ የኢንትረስት ነገር አለ ከፍተኛ የወታደራዊ የበላይነቱን ለምሳሌ ኔታንያሁ ከዚህ በፊት ደጋግመን ገልጸነዋል። በግብፅ ላይ የተናገሩት ነገር ግብፅ ወታደራዊ አቅሟን እያሳደገች እንደሆነ በአትኩሮት እያየናትና እየተከታተልን ያለ። ቅድም አንድ ነገር ጠቅሰህልኛል፣ እሱ ዜና አይቼዋለሁ። የኡጋንዳው መከላከያ ሚኒስትር የሙሴቬኒ ልጅ እስራኤል የመዳከም እንትን ከታየባት ዩጋንዳ ምርኮስ ትሆናለች የሚል ነገር ይሄ ደግሞ በተገላቢጦች ደግሞ የዛሬ ታሪክ የዋሊት ካየን ደግሞ በአንድ ወቅት የራሳቸው የናታንያሁ ወንድም የመሩት በኡጋንዳ ትዝ ይላል አይደለ? እሱንም ያስታውሰናል። እና አሁን ተገላቢጦሽ ሆኖ እሱን ለማካካስ ነው ወይስ ሌላ ነው የሚለውን ወደፊት እናየዋለን። እንግዲህ ቅዱሳን ወገኖቻችን አሁን ከምንም በላይ የሚያሰጋው ከጦርነቱ ባሻገር የጦርነቱ ውጤቶች የሆኑትና ጦርነቱ የፈጠራቸው
የኢኮኖሚ ክራይሲሱ ነው የሚያስጋው። ሸቀጥ እንደ ልብ ሊዘዋወር አልቻለም። ነዳጅ እንደ ልብ እየተገኘ አይደለም። ይህ በመላው ዓለም ላይ የመጣው የኢኮኖሚ ክራይሲስ በአጭር እንዲቀጭ ምን መደረግ አለበት የሚል ነው። ቤተ ክርስቲያን የራሷ ሚና መጫወት አለባት። እንደ መንግስት ፖለቲከኛ ባትሆንም ሄዳ ባትደራደርም አቅም ፈጥራ ከዚህኛው ከዛኛው ጎራ ማጥል ስትሆን የሰማይ መልእክተኛ ነች። የእግዚአብሔር ተልእኮን የተቀበለች ነው። እግዚአብሔር ለስጋ ለባሽ ሁሉ አምላክ ነው፣ ለእኛ ደግሞ አባት ነው። ልንማልድና በእግዚአብሔር ፊታችንን ወደ እግዚአብሔር አዙረን እንድንጸልይ ያስፈልጋል። እንደውም ቢቻል ሙሉ ወንጌል ለአንድ ወር ያደረገችውን የጾም ጸሎት በአንክሮ ተከታትለነው ነበረ። ደስ የሚል ነበረ። መሪዎች ራሳቸው የቤተ ክርስቲያን ዋና ዋና መሪዎች በእግዚአብሔር ፊት እስከ መውደቅ የደረሱት ይሄ ይበል የሚያስብል ነው። ይሄ ደግሞ ከአንድ ቸርች አልፎ በህብረት ደረጃ ከህብረት አልፎ ደግሞ በካውንስሉ ደረጃ ልክ አንዳንድ ጊዜ ታስታውስ ከሆነ ኦርቶዶክስ አንዳንድ ሀገር ላይ ችግር በሚገጥም ጊዜ ምህላ ታዛለች። ምህላ ነው የሚሉት እነሱ፣ የጾም ጸሎት ያዛሉ። ይህን እንደሚያደርጉ ሁሉ ካውንስሉ እኔ አሁን ምን ላይ እንዳለ ራሱ በጣም አንዳንዴ ይገርም። ምንም እኮ ሚዲያ ያላቸው ትልቅ ሚዲያ ነው ያሉት፣ ኢቫንጀሊካል ሚዲያ ትልቅ ሚዲያ ነው። ግን ምንድነው እያደረጉበት ያለው ከኢንተርቪው ውጭ? እንደዚህ አይነት ስራዎች ናቸው መሰራት ያለባቸው። እውነት ነው። የህዝብን የልብ ትርታ እያየህ የህዝብን ብቻ የሀገርን መንፈስንም እየተቀጠል በምድር ላይ የሚመጣውንም ተጽዕኖ እየተመለከት ቤተ ክርስቲያኖች በስራቸው ያሉ ህብረቶችን ሰብስቦ ምን ይደረግ ብሎ አወያይቶ ጾም ጸሎትና በእግዚአብሔር ፊት መውደቅ ትልቅ የለም። ለአንድም ቀን እኮ ይቻላል። የግድ 20 ቀን 30 ቀን ለአንድም ቀን አደባባይ ላይ መውደቅ እግዚአብሔር ልብን ነው። አደባባይ ላይ ለአንድ ቀን መውደቅ ከቻልክ እኮ እግዚአብሔር የምህረት እጁን ይዘረጋል። ምንጭ አለው እኮ እግዚአብሔር፣ ሪሶርስ አለው እኮ እግዚአብሔር። ስለዚህ ህዝባችንን ከጉስቁልና ከድህነት ካለበት ሁኔታ ማውጣት የሚችለው አንዱ ጸሎት ነው። የእግዚአብሔር እጅና ፊቱ ወደ ምድራችን እንዲዞር ማድረግ እንደሆነ ሊረዱ ያስፈልጋል እላለሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። መልካም ቀን እላለሁ። ምሽት በሌላ መረጃ እንገናኛለን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም ወሳኝ ነጥብ ነው ያነሳው። እንግዲህ አይነ ላይ ነገሮች ከተጋረዱብህ አንዳንዴ አጥርተ አንዳንድ ነገሮችን በድንግዝግዝታ ካየ ልክ ጌታ ኢየሱስ ያንን አይነ ስውር ሲፈውሰው ምንድነው የሚታይ ሲለው ዛፎች ነው የሚታዩኝ ምናምን ሰዎችን እኮ ነው። እና እንደዚህ አይነት የተምታቱ ነገሮች እንዳይታዩን ከወዲሁ ነገሮች ከሆኑ በኋላ እንቅስቃሴ ቢጀመር ምንም ትርፍ የለውም። ነገር ግን ነገሮችን አስተውለን ከወዲሁ በእግዚአብሔር ፊት የምናደርጋቸው እንቅስቃሴዎች ነጥብ ያሰጣሉና እርግጠኛ ነኝ የጸሎት አገልግሎቶች አሉ በዚህ ጉዳይ ላይ እየጸለዩ እንደሆነ አምናለሁ። እንደነ ሚሊኒየም 2000 አይነት የጸሎት አገልግሎቶች ሌሎችም እንደዚህ በዚህ አቅጣጫ ላይ እንደሚንቀሳቀሱ አምናለሁ። አሁንም በርትተው በዚህ ጉዳይ ላይ እንዲሄዱ እንደ ምጽአቱ አዋጅ ነጋሪ አገልግሎት ማበረታታት እንወዳለን። እንግዲህ ውድ አድማጮቻችን ለዛሬ አርብ የቀኑ መረጃችን ይሄንን ይመስላል። እግዚአብሔር ፈቃዱ ከሆነ ደግሞ በምሽቱ በሌላ መረጃ ተመልሰን እንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት ቸርነት ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።